ሰላም እንዴናችሁ ውድ የቻናል ተከታታዮች ሊቨርፑልን በተመለከተ እንግዲህ በርካታ ስፖርታዊ መረጃዎችን ይዘን መተናል። በክረምቱ የዝውውር መስኮት ሊቨርፑሎች እንግዲህ እጅግ በርካታ የሆኑ ዝውውሮችን ይፈጽማሉ ተብሎ ይጠበቃል። ታዲያ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ስለዚህ መግለጫ ሰጥቷል። ኮዲ ጋክፖን በተመለከተ አንድ ክለብ የዝውውር ጥያቄ ይዞ ይመጣ እንደሆነ እስቲ እንመልከት ካለ በኋላ እንግዲህ ፋብሪዚዮ ሮማኖ እንዳሳወቀው ከሆነ ሊቨርፑሎች በክረምቱ የዝውውር መስኮት በርካታ ዝውውሮችን የሚፈጽሙበት እድል እንዳለ ነው እየተገለጸ የሚገኘው። በመጀመሪያ ግን ሊቨርፑሎች የሚያደርጉት ነገር ምንድነው? ከክለቡ የሚወጡ ተጫዋቾችን መጀመሪያ የሚሸኙ ይሆናልና በርካታ ዝውውሮችንም ይፈጽማሉ ተብሎ ነው የሚጠበቀው። ታዲያ ኮዲ ጋክፖን በተመለከተ አንድ ክለብ የዝውውር ጥያቄ ይዞ ይመጣ እንደሆነ እስቲ እንመልከት። በኮዲ ጋክፖ ላይ ፍላጎት ያለው ክለብ አለ። ከዚያ እሱ ይቆያል ወይም ይለቃል የሚለውን የሚወስነው ሊቨርፑል ሲሆን ይህም ከአሰልጣኙ አንድሪያ ጋር በመሆን ክለቡ ውሳኔ ያስተላልፋል ሲል ነው ፋብሪዚዮ ሮማኖ ያሳውቀው። በርካታ ያልተጠበቁ ዝውውሮችን በክረምቱ የዝውውር መስኮት እንመለከታለን ተብሎ ይጠበቃል። ሌላኛው እንግዲህ ዳርዊን ኑኔዝ በአል ሂላል ቤት የነበረውን ቆይታ የሚያሳዩትን የአይጂ ፖስቶች በማጥፋት በሊቨርፑል ቤት የነበሩትን ፖስቶች አስቀርቷቸዋል ተብሏል። በኢንስታግራም ገጹ ላይ ማለት ነው። ይህ ዝውውር ይህን ያህል አስፈላጊ ሆኖ ያልታያቸው ሰዎች ሊኖሩ ይችላሉ። ነገር ግን አሁን ካለው ሁኔታ አንጻር በተለይም ሊቨርፑሎች አርጀንት የሆነ ውሳኔ መወሰን ይፈልጋሉና ይህንን ባስመለከተ እንግዲህ ዳርዊን ኑኔዝ ወደ ሊቨርፑል የሚቀላቀልበት እድሉ እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። አሁን ካለው ሁኔታ አንጻር ሁጎ ኤኪቲኬ ጉዳት ማስተናገዱ ይታወቃልና ለዚህ ደግሞ ጥሩ ማስታገሻ ይሆናል ብለው ያሰቡት እንግዲህ የሊቨርፑል አመራሮች ዳርዊን ኑኔዝን ወደ ሊቨርፑል ማምጣት እንደሆነ ነው እየተነገረ የሚገኘው። የሊቨርፑል የስፖርት ዳይሬክተር ሪቻርድ ሂውስ የሳውዲ አረቢያውን አል ሂላል አዲስ የስፖርት ዳይሬክተር ለመሆን ከክለቡ ባለስልጣናት ጋር ከፍተኛ ንግግር ላይ መሆናቸው ተገልጿል። እንግዲህ በርካታ ዝውውሮች እንዲፈጸሙ ማድረግ ችሏል። በሊቨርፑል በርካታ ስራዎችን መስራት ችለዋል። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ይህ ሰው እንግዲህ ከሊቨርፑል በመልቀቅ ወደ አል ሂላል የመሄድ እድል እንዳላቸው ነው እየተነገረ የሚገኘው። አሁን ይህንን ዜና በማጠናከርበት ወቅት የደረሰኝን መረጃ ላጋራችሁ። ሊቨርፑል በአሁን ጊዜ የዳርዊን ኑኔዝ ሁኔታ እየተከታተለ እንደሆነ ተዘግቧል። በዚህ ክረምት ለማጠናከር ይፈልጋሉና በአጭር ጊዜም ውል የሁጎን ቦታ መሸፈን ይፈልጋሉ። የአዲሱ አሰልጣኝ የአንድሪያ ከፍተኛ ፕሬስና ፈጣን ጨዋታ ኑኔዝ በጥሩ ሁኔታ እንዲስማማው ያደርጋል። ዝውውሩ ሆኖ ኑኔዝ ወደ አንፊልድ ቢመለስ ምን አይነት ስሜት ይሰማችኋል? እንግዲህ ኮመንት ሴክሽን ላይ አስቀምጡልኝ። የዳርዊን ኑኔዝ ወደ ሊቨርፑል መምጣት እንግዲህ ሞር እድሉ ከፍ ብሏልና እናንተስ ይህንን ዝውውር እንዴት ተመለከቱታላችሁ? ዳግም ዳርዊን የሚመለስበት እድል እንዳለ እየተነገረ ይገኛል። የሊቨርፑልን አማካኝ ከርቲስ ጆንስን በተመለከተ የኢንተር ሚላን ስፖርቲንግ ዳይሬክተር ፒየሮ አውሲሊዮ የሚከተለውን አስተያየት ሰጥተዋል። ከርቲስ ጆንስ በቅርብ እየተከታተለ ነው እንገኛለን፣ ፍላጎታችንን አልደበቅንም፣ ወደፊት የሚኖሩት ለውጦችና እድገቶችን በደንብ እንረዳለን ሲሉ ተናግሯልና ከርቲስ ጆንስ ከሊቨርፑል እንደሚለቅ በተደጋጋሚ ልነግራችሁ ሞክሬያለሁ። የሚለቅበት እድል ከፍተኛ ነው። አዲስ ነገር ካልተፈጠረ በስተቀር ተጫዋቹ ወደ ኢንተር ሚላን የማምራት እድል አለው። ስሙ ለበርካታ ጊዜ ኢንተር ሚላን ጋር ሲያያዝ ነበርና በሊቨርፑል ቤት የመቆየቱ ነገር አጠራጣሪ ነው። በእርግጥ ተጫዋቹ እጅግ አስደናቂ ኳሊቲ ቢኖረውም ነገር ግን በሊቨርፑል ቤት የመቆየቱ እድል እጅግ ጠባብ እንደሆነ ታማኝ የሚባሉ ዜና አውታሮች እየገለጹ ይገኛሉ። ሊቨርፑል ዲዮማንዴን ወደ አንፊልድ ለማምጣት ከፍተኛ ሙከራና ጥረት እያደረገ ነው ተብሏል። የዚህን ተጫዋች ሁኔታ በቅርበት እየተከታተሉ ሲሆን ይህ ተጫዋች ወደ አንፊልድ ወይም ወደ ሊቨርፑል የመምጣት እድሉ እጅግ ከፍተኛ እንደሆነ እየተገለጸ ይገኛል። ይህ ተጫዋች እንግዲህ በበርካታ ክለቦች የሚፈለገው ተጫዋች እንደሆነ ይታወቃል። የአይቮሪ ኮስት ተጫዋች ድንቅ ብቃቱን ማስመልከት ችሏል በብሔራዊ ቡድን እንዲሁም ደግሞ በክለቡ አርቢ ሌይፕዚግም እጅግ አስደናቂ ብቃትን ማሳየት የቻለ ተጫዋች በጣም አሁን ላይ ካሉ ተስፋ የተጣለባቸው ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ እንደሆነ ይታወቃል እና ሊቨርፑሎችም የዚህን ተጫዋች ሁኔታ በቅርበት ሲከታተሉት ቆይተዋል እና ፒኤስጂ እና ሊቨርፑል ናቸው የዚህን ተጫዋች ሁኔታ በቅርበት እየተከታተሉ የሚገኙት። ምናልባት ታዲያ ተጫዋች ወደ ሊቨርፑል የሚያመራበት እድል እጅግ ሰፊ እንደሆነ እየተነገረ ይገኛል። ይሄ ተጫዋች እንግዲህ ወደ ሊቨርፑል ቢመጣ ምን አይነት ስሜት ይሰማቸዋል? በጣም ፕሮባብል ነው፣ በጣም ከፍተኛ የሆነ ፕሮባቢሊቲ ያለውና የዚህ ተጫዋች መዳረሻ ሊቨርፑል ይሆናል ተብሎ ይጠበቃል። ያላችሁን ሀሳብ አስተያየት በዚህ ተጫዋች ዙሪያ ማስቀመጥ ትችላላችሁ።
ቨርጂል ቫን ዳይክ እንዲህ ሲል ተናግሯል። ከዓለም ዋንጫው በኋላ ከብሔራዊ ቡድን ጋር ያለኝን ቆይታ ልጨርስ እችላለሁ፣ ግን ዋንጫዎችን በእጄ ይዤ እንደሚሆን ተስፋ አድርጋለሁ ሲል ተናግሯል። እና ከብሔራዊ ቡድን ጋር ያለውን ነገር ከእድሜውም አንጻር ሊያበቃ እንደሚችል ተናግሯል። በእያንዳንዶቹ ጨዋታዎች እንግዲህ ቨርጂል ቫን ዳይክ ለሀገሩም ሆነ ለክለቡ እጅግ አስገራሚ እንቅስቃሴን ሲያስመለክት አይተነዋል። በጣም ኮንሲስተንት የሚባል ተጫዋች ነው። ከጨዋታ ጨዋታ ጥሩ አጣማሪ ካገኘ በሚገባ ራሱ ማስመልከት የሚችል በጣም ኮንፊደንስ ያለው አንድ ተከላካይ ሊያሟላቸው የሚገቡ መስፈርቶችን በሞላ ያሟላ ነው ማለት ይቻላል ይሄ ተጫዋች እና ከዚህ አንጻር በሊቨርፑል ደጋፊዎች ዘንድ ብቻ ሳይሆን በመላው የስፖርት አፍቃሪ ሁሉ የሚደነቅ የመሀል ተከላካይ እንደሆነ ይታወቃል። ይህ ኔዘርላንዳዊ ተጫዋች አጥቂዎች ወደሱ በሚጠጉበት ጊዜ በሚገባ ራሱን መቆጣጠር የሚችልና በስነ ልቦናው ረገድም እንግዲህ ጠንካራ የሚባል ተጫዋች እንደሆነ ከኳስ ጋር እጅግ ኮንፈርት የሚሰማው ይህም ደግሞ እንግዲህ ኔዘርላንዳዊ መሆኑ ብቻ በራሱ ከኳስ ጋር ያለው ምቾት ከፍ እንዲል ያደርጋል። ምክንያቱም ኔዘርላንዶች እንደሚታወቁት በጣም ከኳስ ጋር ምቾት የሚሰማቸው የኳስ ስኪላቸው እጅግ ከፍ ያለ እንደሆነ ይታወቃልና ከዚህ አንጻር ይህ ቢሆን ብዙ አያስገርም። ነገር ግን ተጫዋቹ በጣም የተለየ እንደሆነ በሚገባ ከጊዜ ጊዜ ኮንሲስተንት ወይም ወጥ በሆነ አቋሙ ማስመልከት ችሏል። ሪዮ ንጉማ በትላንቱ ጨዋታ እንግዲህ ተቀይሮ ገብቶ 45 ደቂቃዎችን ብቻ ነበር የተጫወተው። ነገር ግን ከየትኛውም ተጫዋች በላይ ድሪብሎችን ማሳካት የቻለ ሲሆን ከሁሉም በላይ የአንድ ለአንድ ግንኙነቶችን ማሸነፍ ችሏል ተብሏል። በነገራችን ላይ በተለመደው ሌፍት ዊንግ ቦታ ላይ ሳይሆን በቀኝ መስመር በኩል ላይ ያለውን ቦታ ተሰልፎ ነበር የተጫወተው እና የጨዋታው ኮከብ ተብሎም ተሰይሟልና ይህ ተጫዋች በጣም ተስፈኛ ተጫዋች ነው። የመደናገጥ የሚባል ነገር አይታይበትም። የትኛውንም ተከላካይ ያለ ፍርሃት ድሪብል ያደርጋል እና የድሪብሊንግ ስኬቶቹ በጣም አስገራሚ ናቸውና ከእድሜውም አንጻር እያሳየ ያለው ነገር በትላልቅ ጨዋታዎች ላይ የሚያሳየው እጅግ አስደናቂ የሆነ ብቃት ታዲያ ይህ ተጫዋች ወደፊትም እጅግ ድንቅ ብቃቱን በሊቨርፑል ቤት እንዲያስመለክት ይረዳዋል ተብሎ ይጠበቃልና ሊቨርፑል በጣም ተስፋ ከጣለባቸውና አይነኪ ካላቸው ተጫዋቾች ውስጥ ሪዮ ንጉማ በግንባር ቀደምነት ይጠቀሳልና የሊቨርፑል በነ ሉዊስ ዲያዝ ላይ የሰራውን ስህተት ዳግም በዚህ ተጫዋች ላይ ይሰራል ተብሎ አይጠበቅምና የተጫዋች ለሊቨርፑል ደጋፊዎች ሞር ተስፋ እንዲጥሉበት አድርጓቸዋል። ወደፊትም የሚገርም ብቃቱን ያስመለክተናል ተብሎ ይጠበቃል። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሙሉ ተመኘ ነው።